አገልግሎት እስከ ምጽአት መጽናት በሚል ርዕስ የምናጠናው እና የጌታችን የመድኃኒታችን የኢየሱስን ምሳሌነት ነው ላካፈላችሁ የፈለኩት። በልቤ ሰሞኑን የሞላው ሉቃስ ወንጌል ምዕራፍ 4 ነው። እሱን ነው የምናጠናው። ሉቃስ ወንጌል ምዕራፍ 4 ቁጥር 14 እና ቁጥር 37 ሁለት ቁጥር ነው ማነበው። ሉቃስ ወንጌል ምዕራፍ 4 ቁጥር 14 እና ቁጥር 37 ተመሳሳይ ቃል ነው ሁለቱም። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለች አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር። እንደገና ቁጥር 37 ዝናም በዙሪያው ባለች አገር ወደ ስፍራ ሁሉ ስለ እርሱ ወጣ። እንግዲህ 3 ዓመት ተኩል ነው ያገለገለው እንደምታውቁ። ግን ከእስራኤል ውጭም አላገለገለም። ዝናው ግን በጎረቤት ሀገሮች ሁሉ ተሰማ ይላል። ዝናው በአካባቢ ባሉ ሀገሮች ዝናው ሁሉ ተሰማ ይላል። እና ምን አይነት የአገልግሎት መንገድ ቢከተል ነው የጽድቅ ተጽዕኖ አምጥቶ ከአብ የተሰጠውን ተልእኮ የፈጸመው? በኔስ የክርስቶስ ወንጌል ዝና እንዴት ይወጣል? በአጭር ሰዓት ብዙ ተጽዕኖ እንዴት ላመጣ እችላለሁ? ስለ መብዛት ስለ መጨመር ነው የማካፈላችሁ። ኢየሱስ ሲመጣ ፊት ለፊት በአይነ ስጋ የመጀመሪያ ጊዜ ብንገናኝ መጀመሪያ የሚጠይቀን ምንድን ነው ላለሁ አንዳንዴ እና ፍንጭ ተሰጥቷል። በእውነት ስለ ጤንነት፣ ስለ ትዳር፣ ስለ ደሞዝ፣ ስለ ቢሮ፣ ስለ ቤተሰብ የሚጠይቀኝ አይመስለኝም። መጀመሪያ የሚጠይቀን የሰጠውን መክሊቴን ስንት አደረስከው? እንደሰጠውን የቀበርከው አብስተኸዋል? 2 ነበረ 4 ሆነ፣ 4 ነበር 8 ሆነ። ጎሽ ታማኝ ባሪያ ወደ ጌታ ደስታ ግባ። ከገባው በኋላ ዝርዝሩ ይቀጥላል። እና አሁን በምድር የምኖረው ዘመንም የሚሰጠኝ ለምንድን ነው ታውቃላችሁ? ለመኖሪያ አይደለም። መኖሪያችን በሰማይ ነው። በምድር የምኖረው በመክሊቴ እንዳበዛ ለሰው ልጆች ስለማስፈልግ የተሰጠኝን መክሊት እንድጨምር። ያለኝን የቀበርኩለት ወየው አደጋ ነው ወገኖች። ባንክ ብታስቀምጠው እስከ ወለዱ አገኘው ነበር ይላል። ስለዚህ ህይወት እንዲሆንልን እንዲበዛልን ጨምሩ በነገር ሁሉ፣ ጻድቅ እንደ ፀሐይ ብርሃን እየጨመረ ይመጣል የተባለው ማለት ነው። እና በጌታ በኢየሱስ ክርስቶስ እየጨመርኩ እስከ ምጽአት እንዴት መቀጠል እችላለሁ? 1 3 ግፋቢል 4 ነገር ነው የምንካፈለው። እግዚአብሔር እንዲያስተምረን ጥቂት እንጸልያለን። አመሰግናለሁ ጌታ ሆይ ከአባቶች ከወንድሞች ከእህቶቼ ጋር ከጊዜ በኋላ አይን ለአይን እንድንገናኝ ጸጋም እርስ በርስ እንድንከፋፈል እችን የተወደደች ጊዜ ስለሰጠህን እናመሰግናለን። ካንተ እንጂ ከሰው ልንሰማ አልመጣንም። የጊዜው ቃል ስትናገረን እንዲገባን እግዚአብሔር አምላክ ሆይ የኋላውን ትተን ወደፊት መዘርጋት የምንችልበት ጸጋ ግለጥልን። ክብር ለአንተ ይሁን። በኢየሱስ ስም ብለህ ስማን፣ አሜን። ክፍሉን ላንብብላችሁ። ኢየሱስ 30 ዓመቱ ላይ ነው ማገልገል የጀመረው። ከዛ በፊት አላገለገለም ማለት አይደለም። በብሉይ ኪዳን በ30 ዓመቱ ካህን ይሁን የሚል ቃል አንብቤያለሁ። ኢየሱስም በ30 ዓመቱ ነው የጀመረው። በእርግጥ በመጥምቁ ዮሐንስ ሲጠመቅ በይፋ አገልግሎቱን ጀመረ። መንፈስ ቅዱስ በርግብ አምሳል ወረደ፣ የምወደው ልጄ ነው አለ እና ዮሐንስም የእግዚአብሔር በግ አለው እና በይፋ ያኔን የጀመረው። ታውቃላችሁ አገልግሎት ሲጀምር ቀጥታ መንፈስ ቅዱስ ወደ ተራራ ላይ ወሰደው፣ ከሰይጣን እንዲፈተን ነው ማለት ነው። እና 40 ቀንና ሌሊት ሰይጣን ተፋለመው። በአይን አምሮት፣ በስጋ ፍላጎት፣ በነፍስ ትምክህት ፈተነው። ግን ተጽፏል እያለ ድል ነሳው። ታውቃላችሁ እና ሉቃስ ይጽፍልን ቁጥር 13 ላይ ፈተናውን ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ሰይጣን በዘላቂነት አይለይም፣ ለጊዜው ይለይሃል። ቦታ ስትራቴጂ መርጦ እስከ ምጽአት እሱም ያጠቃሃል። ጥቂት ቀን እንዳለው አውቆ ስለተፈቀደለት በተቻለው አቅም ይፈታተነናል። ሲኦል ሊከተን ባይችልም አገልግሎታችን ማስተጓጎል ማስቆም ይችላል። ታውቃላችሁ ካልተጠነቀቀ እና እስከ ጊዜው ተለየው። ቀጥታ ኢየሱስ የሄደት ነው ወደ አደገበት ወደ ምኩራብ ነው። እሱን ላንብብላችሁ ከዛ ጀምሬ ምዕራፍ 4 ቁጥር 16 ወደ አደገበቱም ወደ ናዝሬት መጣ።
እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩ ኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩ ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። እና ወደ ምኩራብ ነው የገባው። ምኩራብ ምንድን ነው ታውቃላችሁ? 10-15 አይሁዳዊ ባለበት ምኩራብ አለ። ቤተ መቅደስ ማለት አይደለም። እና ይሄ በባቢሎን የለመዱት ልምምድ ነው። እና ኢየሱስ ቅዳሜ ቀን ወዳደገበት ወደ ምኩራብ ገባ። ልማድ ነበረው ይላል። አይሁዳዊ ስለነበረ ከማርያም ከዮሴፍም ጋር ምኩራብ ካክስት ካጎቶቹ ጋር ቅዳሜ ያመልካል ማለት ነው። እና ከተራራው ከሄደ በኋላ ቀጥታ ምኩራብ ነው የገባው። ሲገባ የገጠመውን ታውቃላችሁ። ልክ እንደ መካነ ኢየሱስ ስርዓት ነው። እዚህ 2 ክፍለ ንባብ ምዕመናን ያነባሉ። ወንጌሉን ቄሱ ያነባል እንደምታውቁ። እዛ 5 ይመስለኛል ምዕመናን ያነባሉ። ወደ 3-4ቱን ካህናት ያነባሉ። የብሉይ ኪዳን ጥቅስን ማለት ነው። የኛም የመካነ ኢየሱስ ከዛ የመጣ ይመስለኛል። እና ኢየሱስ እንደ አምላክ ልጅነት እንደ መሲህነቱ እስኪ ቃል አካፍለን በሚል አይደለም። የምኩራቡ አባል የቀበሌው ተወላጅ እንደሆነ ወረፋው ስለደረሰው ልክ እዚህ ማንም አያነብም። ካህናት የሰጡት ሰው ነው የሚያነባው። የትኛውንም ክፍል አያነብም። የዕለቱን ክፍል ነው የሚያነባው። የምታውቁት ልክ በዛው አይነት ነው። ኢየሱስ ወረፋው ደረሰ ማለት ነው። ስለዚህ አገልጋዩ የተጠቀለለ ብራና ስክሮል ሰጠው እና መጽሐፍ ቅዱስ እንደዚህ አልተጠረዘም። እንደምታውቁት ዘፍጥረት ለብቻው ነው፣ ዘጸአት ለብቻው ነው እና የኢሳይያስን መዘዘው። የዕለቱ ክፍል ያን ስለነበር ኢየሱስም ገመዱን ፈታው። ተረተረው የሚለው ገመዱን ፈታው። በብራና ላይ የተጻፈ ስለሆነ ቆዳው ድርቅ ብሎ ነው የሚቆመው እና አንድ ዲያቆን ይይዝለታል፣ ያነበዋል። የዕለቱ ክፍል ቅድም ያነበብኩላችሁ ነው። ኢሳይያስ ስለ ኢየሱስ በመንፈስ ቅዱስ በመነዳት የጻፈውና የዕለቱ ክፍል አንድ ሆነ። ኢሳይያስ የጻፈለት ኢየሱስ ስጋ ለብሶ በመካከላቸው ለሱ የተጻፈውን የሚያነብበት ተራ ደረሰ፣ ተገጣጠመ ማለት ነው። እነሱ አልገባቸውም ይሄ ተአምራዊ አሰራር እና ተደነቁ። ዝም ብሎ ሲያነብ ራሱ ካፉ ከሚወጣው ጸጋ የተነሳ ይደነቃሉ። ይሄ አናጢ ልጅ አይደል እንዴ? ቤቱን እኮ መንፈስ ቅዱስ ሞላው። ስሜን መጥራት ነው እንጂ ያቃተው ልቤን እኮ ይቃጠላል። እንደ ተራ ሰዎች አይደለም የሚሰብከው፣ እንደ ረቢዎች አይደለም። ምንድነው ሚስጥሩ እያሉ ተገረሙ ይላል። በአንድ ቁጥር 2 ጊዜ አልገባቸውም። አምላክ በስጋ መሐላቸው እንዳደረ እግዚአብሔር እንደ ጎበኛቸው አልገባቸውም። መደነቅም መገረምም አንድ ላይ የተደባለቀ ስሜት ነው የተሰማቸው። እና ኢየሱስ ካነበበ በኋላ ከቋጠረ በኋላ ለአገልጋዩ ሰጠውና ተቀምጦ ማስተማር ጀመረ። ምን አስተማረ ነው ያስተማረው? ለምንድነው 7 ሰው የሚያነበው? ለምንድነው ስክሮልስ የሚቋጠሩት? አንድ ላይ ለምን አይጠረዙም? ለምንድነው ካነበበ በኋላ የሚቀመጠው? ቆሞ ለምን አይሰብክም? አላለም። ቢልም ኃጢአት አይደለም፣ ነገር ግን አላለም። ገና አገልግሎቱን ሲጀምር ይፈጽመው ዘንድ በተሰጠው ተልእኮን ይጀምራል። አስገራሚ ነው። በሕይወታችን እንድንጨምር፣ በአገልግሎታችን እንድንጨምር፣ በጌታ ፊት ደሞዛችን ፍጹም እንዲሆን ከኢየሱስ የምንቀዳው ምንድነው? ትኩረትህ ተልእኮ ላይ ይሁን። ታውቃላችሁ ኃጢአት ያልሆኑ ብዙ ተራ ነገሮች አሉ፣ ቅድሚያ ልንሰጣቸው የማይገቡ። አይተህ እንዳላየ የምታልፈው፣ ሰምተህ እንዳልሰማ የምታልፈው። በሁሉም መልካም ነገር ላይ አስተያየት እንድንሰጥ አልተጠራንም። ብንሰጥ ኃጢአት አይሆንም፣ ጊዜ ግን አይበቃም። ኢየሱስ ገና የጀመረው የጌታ መንፈስ በእኔ ላይ ነው፣ ለድሆች ሰብክ ዘንድ፣ ለታሰሩ ነፃነት፣ ለተጠቁ ነፃነት፣ የተወደደችውን ዓመት ሰብክ ዘንድ ልኮኛል። 5 ደቂቃ እንኳ አላባከነም። ይገርማችኋል። ትኩረቱ አብ ይፈጽመው ዘንድ በተሰጠው ተልእኮ ላይ ነው። ለምን? ማንም ምንም የማይሰራበት ሌሊት ይመጣል። ቀን ሳለ የላከኝን ፈቃድ ልፈጽም ይገባል። ለምን? ቀኖች አይጠብቁንም።
ካልተጠቀምክበት። ስለዚህ አገልግሎት ምን ማለት ነው? የተሰጠህን በማወቅ ትኩረት ተልእኮ ላይ ማድረግ ትችላለህ ወይ ነው። ለአግሪጳ እንደዚህ በሉልኝ፣ ከጌታ የተቀበልከውን አገልግሎት ትፈጽም ዘንድ ተጠቀቅ። ከሰው አይደለም፣ ከቤተ ክርስቲያን አይደለም። አገልግሎት ከእግዚአብሔር ነው የተሰጠን። በይሉኝታና በሰዎች ምክንያት ቅድሚያ በሌላ ነገር ብንሰጥ፣ ባልተሰጠን ብንገባ ዘመናችን ያልቃል። በምጽአቱ ፊት ነፍሳችን እናድን ካልሆነ ብድራት አይኖረንም ማለት ነው። በህይወት በአገልግሎት ለመጨመር ትኩረትህን ተልእኮህ ላይ ማድረግ። አንዳንዴ ትዝ ይላችኋል፣ ይሄ እስማኤል በኩር ልጅ እኮ ነው፣ ብትመርቀውም ምን ችግር አለው አለው። ኖ አብርሃም ከቃል ኪዳን ሚስት ከተወለደው ከይስሐቅ ጋር በሚመጣው ዓመት ቃል ኪዳኔን አጸናለሁ። እስማኤል ላይ መድከሜ ከንቱ ነውን? እኔም አላቀው ድካም። አብርሃም ያልተጻፈ ገጾች ተገለጡብህ። ይስሐቅ ላይ ነው መድከም ያለብህ። ታውቃላችሁ፣ ይስሐቅ ኤሳው ላይ ነው የደከመው እስኪያደይ ድረስ። የእግዚአብሔር ዓላማ ግን ያዕቆብ ነው። እግዚአብሔር ባልሰጠው በዋናነት ኤሳውን ሲያሰለጥነው ነበር። የእግዚአብሔር ፈቃድ ግን ያዕቆብን እንዲያሰለጥነው ነበር። ደነገጠ፣ መጨረሻ ደነገጠ ይስሐቅ። ያዕቆብ ኤሳው አሳዶ ወደ ላባ ምድር እየሄድክ ነው፣ እኔ ካንተ ጋር ነኝ፣ በዘሮችህ አሕዛብ ይባረካሉ። 20 ዓመት የተጸለየብህ ፓትርያርክ እስራኤል የተባለ ሀገር እንድትሰራ ነው። የታመነ ቃል እውነተኛ አምላክ እንዳለ ሰው ሁሉ እንዲያውቁ ነው። በአንተ ላይ ያለኝ ዓላማ ይሄ ነው። ተልእኮውን ነገረው ያዕቆብ። ያዕቆብ ግን ዘመኑን የጨረሰው ለበጎችና ለፍየሎች ነው። 20 ዓመት አታምኑ፣ ቀንና ሌሊት ቁሪ በላይ ነበር። ለማ ለበጎች። ያዕቆብ የተፈጠረው ለበግ ነው ወይ? በግ መጠበቅ ኃጢአት አይደለም እኮ። ያዕቆብ ግን የተፈጠረው የተላከውም የላባን በጎች እንዲጠብቅ አይደለም። ራሔልን ሲያይ ተልእኮ ጠፋበት። እንደ ጥቂት ቀን መሰለው። 20 ዓመት በጣም ብዙ እኮ ነው። እድሜ ስንት ነው? ጥቂትም ክፉም ማለት ተጸጽቷል። ላልተባለው ጊዜው አልቆ እድሜው ሲገሰግስ ወደ ኋላ ሲያየው ያዕቆብ የተጸጸተ ይመስለኛል። ጥቂትም ክፉም ነው። ጥቂት ነው 120 ዓመት 130 ዓመት ጥቂት አይደለም። ለምንድን ነው ክፉ ነው ያለው? ከተፈጠረበት ዓላማ ውጪ ስለኖረ ከሰረ ያዕቆብ። መጨረሻ በርግጥ ባኗል ወገኖች። ኢየሱስ ግን ገና አገልግሎት ሲጀምር ተመልከቱ። ይፈጽመው ዘንድ ኢሳይያስ በተናገረው በትንቢቱ ቃል በአገልግሎቱ ነው የጀመረው። ብዙ የሚስተካከሉ የምኩራብ አገልግሎቶች አሉ፣ የሚሻሻሉ አሉ፣ ጊዜ ያላቸው ሊያሻሽሉ የሚገባቸው ሌሎች አሉ። ኢየሱስ ግን ከአብ የተሰጠው ላይ ትኩረት አደረገ ማለት ነው። ትዝ ይላችኋል የኤፌሶን ሽማግሌዎች ተሰብስበው ከመጀመሪያው ቀን ጀምሮ በየምኩራብ በየቤታችሁ ከጌታ የተቀበልኩትን ነገርኳችሁ፣ ከማንም ደም ዕዳ ነፃ ነኝ። ለምን? የተቀበልኩትን በጊዜ ሰጥቻችኋለሁ። እኔ የሚገርመኝ ከመጀመሪያ ቀን የምትለው ነች። ጳውሎስ በሌላ ነገር ጊዜ አላጠፋም። እንደምታውቁት ይፈጽመው ዘንድ በተሰጠው በመጀመሪያው ቀን ጀምሮ ተልእኮ ላይ ተጋ ማለት ነው። በአገልግሎታችን የምንጨምረው መክሊታችንን የምናበዛው ምን ስናደርግ ነው? ከጌታ የተቀበልኩትን አውቄ ግራና ቀኝ ሳልል በቀዳሚነት በተልእኮዬ ላይ ማተኮር ስችል ነው። እኔ እዚህ ያለው ጌታን ያው ሁላችን እንደምንወደው እኔም ስለምወድ ሰንዴ ስኩል አስተማሪ ለመሆን ፈልጌያለሁ፣ ሞክሬያለሁ። መዘምራንም ለመሆን ዳር ብያለሁ እና ውጪ ምስክርነት ቡድንም ለመግባት ጠይቄያቸው ነበር። ይህ ሁሉ ግን ለኔ አልተሰጠም። ይገርማችኋል። በፈጽመው ዘንድ የተሰጠኝ ለኔ ብቻ አብ የወሰነው ከ10-15 ዓመት በኋላ ነው የገባኝ። ባልተሰጠኝ እየገባው ተጨንቄ ሳስጨንቅ ነበር። ብዙ ፍሬ አጥቼ ዓመታት ከስረውብኝ ነበር። በኋላ ገባኝ ምን አይነት ስጦታ እንደተሰጠኝ፣ ምን አይነት አደራ እንደተሰጠኝ። እግዚአብሔር ከኔ የሚፈልገው ሲገባኝ አሁን መፍጠን ጀመርኩ ማለት ነው። ወገኖች ምን ተልእኮ አለ? ለዓለም ሁሉ ወንጌል አድርሱ ነው። ከዚህ ውጪ ተልእኮ አለ እንዴ እንዳትሉ፣ እሱ ትልቁ ማዕቀፍ ነው። በዚህ ትልቁ ማዕቀፍ ውስጥ እንደ አቅማችን በዝርዝር ለብቻችን ስጦታ ሰጥቶናል። እንፈጽመው ዘንድ ለብቻችን ጆሮ አይን ጆሮ እንደማይሆን ማለት ነው።
በጅማቶች እየተገጣጠመ አካሉን እንደሚያንጽ ወንጌልን እንደሚያሮጥ ለብቻችን ተልኮ መክሊት አገልግሎት ሰጥቷል። ትኩረቴ እፈጽመው ዘንድ በተሰጠኝ ተልኮዬ ላይ ነው ወይ ነው ጥያቄው። በዚህ ምክንያት ጌታ ኢየሱስ ምሳሌ ሆነልን ማለት ነው። እና ሁለተኛው ነው አሁን ስብከቱን ቀየረው። ቁጥር 23 እርሱም ያለ ጥርጥር ይህን ምሳሌ ባለመድኃኒት ሆይ ራስን ፈውስ፣ በቅፍርናሆም እንዳደረግክ የሰማነውን ሁሉ በዚህ በገዛ አገርህ ደግሞ አድርግ ትሉኛላችሁ አላቸው። እንዲህም አለ፣ እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ብርቱ ረሃብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና ወዳለች ወደ ሰራጵታ ወደ አንዲቱ መበለት እንጂ ከነርሱ ወደ አንዲቱ አልተላከም። በነቢዩ በኤልሳዕ ዘመን በእስራኤል ብዙ ለምጻሞች ነበሩ፣ ከሶርያውያን ከንዕማን በቀር ከነርሱ አንድስ እንኳ አልነጻም። በምኵራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከተማው ውጪ አወጡት፣ ከከተማ ወደ ውጭ አወጡት፣ ይጥሉትም ዘንድ ከተማቸው ተሰርታ ወደ ነበረች ወደ ተራራ ፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ሁለተኛ በአገልግሎቱ እንዲጨምር የረዳው ከሰው መጠበቅ። ይሄ ላብራራላችሁ። በእውነት ሰይጣን ለጊዜው ነው የተለየው እና ተለይቶ ምን ሊያረጋው ነበር? ትኩረቱን ከተልኮ ወደ ግራና ወደ ቀኝ ሊያረጋው፣ በከንቱ እንዲደክም፣ ንፋስ እንዲጎስም፣ የጨረቃ ቤት እንዲሰራ አብ የማያውቀው ላይ ፈልጎ ነበር። ኢየሱስ ግን ተልኮ ላይ ሙጥኝ አለ ማለት ነው። አሁን ሁለተኛ ስትራቴጂ ወጣ። እዛው እየሰበከ ካፉ ከሚወጣው ጸጋ ቃል በልባቸው እየተገረሙ በእጃቸው ያለው መጽሐፍ እያነበቡ፣ ነገር ግን ስለ ኤልያስና ስለ ኤልሳዕ ሲያነሳ ቁጣ ሞላባቸው። ማን የሞላባቸው? ለጊዜው ከተራራው ላይ ዞር ያለው የዚህ ዓለም ገዢ ነው። ሁሉም ላይ አንድ ላይ ሞላባቸው እና ኢየሱስን ሊገሉት ከተማው ተሰርታ ወዳለው ወደ ተራራ ወሰዱት። ቁልቁል ፈጥፍጠው ሊገሉት። በአንድ ቀን ስብከት ሰው ይሞታል? ለእስራኤላዊ እኮ የመግደል ሕግ የለው። ሮማን ናቸው የሚገሉት ቅኝ ግዛት ስለተያዙ። ለተከሰሰበት ሳይሰጥ ሰው አይገደልም። ምስክር አለ፣ ጠበቃ አለ፣ ግራ ቀኙ ይታያል። በ10 ደቂቃ ስብከት ሰው አይገደልም። ይሄ የሚያሳያችሁ የዚህ ዓለም ገዢ በቁጣ እንደተነሳ ያመለክታል። ችግሩ በተራራ ላይ እንዳለው መንፈስ አይደለም ውጊያው፣ የገዛ ዘመዶቹን አብረውት የተወለዱትን ተውሶ በምኵራብ ጠበቀው። ኢየሱስ ገብቶታል። ውጊያው ከስጋና ከደም አይደለም። ሊገሉት እየወሰዱት የቅጽል ስም አወጡለት። ታውቃላችሁ፣ የአናጢ ልጅ ምን ማለት ነው? እኔን ብሎ የእግዚአብሔር ልጅ። የሞራል ጦርነት እኮ ነው ይሄ፣ የስብዕና ጦርነት። ቀላል አይደለም በእውነት። የአናጢ ልጅ ሁሉ እያሉ ሊገሉት ወሰዱት። አሁን ኢየሱስ መልኩን መለወጥ ይችላል። እኔ አምላክ ቃል የነበርኩ ስጋ ለብሼ መሃላቸው ባድር ናቁኝ አይደለም? ነቢይ በገዛ ሀገሩ አይከበርም እንደተባለ አምላክነቴን ነው ማሳያቸው አላለም። አቅማቸውና ልካቸውን ነው ማሳያቸው አላለም። ታውቃላችሁ ምን አይነት ስብከት ብሰብክን ያሰናከልኳቸው እያለ ራሱን ሲኮንንም አታዩትም። ያረጋው ምንድነው? ዞር አለ። ከሰው መጠበቅ እኮ ማለት መሸሽ ማለት አይደለም። ቸርች መቀየር ማለት አይደለም። ስጋና ደምን ተውሶ ሊጎዳ የፈለገ ሰው ሲመጣ ቂም እንዳትይዝ፣ እንዳታኮርፍ፣ እንዳትበቀል፣ እንዳትናደድ ልብህን መጠበቅ ማለት ነው። የትም ገዳም ሄጃ የለም። የተላክነው ለሰው ነው፣ የምንኖረውም ከሰው ጋር ነው። ልብን መጠበቅ ግን የኛ ፋንታ ነው። እንደ በግ በተኩላዎች መሃል ልካችኋለሁ፣ አሳልፈው ይሰጧችኋል፣ ይገርፏችኋል፣ ይገሏችኋል፣ ከሰዎች ተጠበቁ ያለው ራሱ ኢየሱስ ነው። እና ብዙ ጊዜ ቀለል ብለህ በትህትና ስትጠጋው የሰው ልጅ አያከብርህም። እኔ ምክንያቱም አላውቅም። ስትርቅ ያከብርሃል፣ ስትኖርስ ይንቅሃል። አብረውት በመንደራቸው ያደገ በሐሰት ምንም የማይከሱት ነገር ግን ስለለመዱት ናቁት። እነሱ አልተቀበሉትም ማለት ሌሎች አይቀበሉትም ማለት አይደለም። እነሱ ተቆጡበት ማለት ሁሉ ይቆጣበታል ማለት አይደለም። ሆኖም ገብቶታል ኢየሱስ።
ለህሊናቸው ለእግዚአብሔርና ለጊዜ አሳልፎ ሰጥቶ ዞር። ብዙዎቻችን ይህን ጥበብ አንችልም። እውነት ይውጣልኝ፣ ይዘርዘርልኝ፣ ምስክር ይጠራልኝ፣ ጉባኤ ይሰብሰብልኝ እንላለን። ልናሸንፍ እንችላለን ሰዎቹን፣ ግን እግዚአብሔር የላከን ሰውን እንድናሸንፍ አይደለም። ከተልኳችን በጣም እንዘገያለን። ጊዜያችን በስብሰባና በክርክር ያልቃል። የማይቋጭ አጀንዳ ይከፍትብናል ሰይጣን። የሚያዋጣው ለጊዜና ለእግዚአብሔር ሰጥተህ ተልኮ ላይ ለማተኮር ዞር ማለት፣ ልብህን መጠበቅ፣ በሰው እንዳታዝን፣ ቂም እንዳትይዝ፣ እንዳትናደድ፣ እንዳታኮርፍ ልብህን ማሰልጠንና መጠበቅ በጣም ወሳኝ። በሰው ካዘንክ መጨመር አትችልም። ጸሎት ይነጥራል፣ ጸጋ ይጎላል። ስለዚህ የሚጨምረው ደም ግፊቴ እንጂ ጸጋ አይደለም። ታውቃላችሁ፣ አሁን በኢትዮጵያ ላይ በእውነት መሰበክ አለበት እላለሁ። ብሔር ከብሔር፣ ነገድ ከነገድ፣ ምዕመን ከአገልጋይ፣ አገልጋይ ከአገልጋይ እርስ በርስ ተዛዝለን መፍጠን አንችልም። ሰውን ሁሉ እንዳመሉ የሚችል መድኃኒዓለም ብቻ ነው። ልቤን እየጠበቁ ለእግዚአብሔር መስጠት፣ እሱ ትከሻው ሰፊ ነው። ከተናደድክስ ስትንበረከክ ይመጣብሃል ያ ሰው፣ ስታነብ ያ ሰው ይመጣብሃል። ጊዜህን እንግዳ ይበለዋል። የተቆጡት 10 ደቂቃ እኮ አይሞላም። ልብህን ካልጠበቅክ ግን ለአንድ ዓመት የቤት ስራ ይሆናል። ምን አርጌ ነው የተቆጣኝ? ምን አርጌ ነው ቅጽል ስም ያወጣልኝ? ምን አርጌ ነው ሊገለኝ የነበረው እያልክ ይመሻል፣ ይነጋል። ወገኖች፣ ሰይጣን ክፉ ሰው ተውሶ ውጊያ ከገጠመን የጨዋታው ህግ ሌላ ነው። ጳውሎስ የሚለው በሰይጣን የክፉ ሰዎችን ሐሳብ እንደ እግዚአብሔር ያልሆነውን አፈርሳለሁ፣ ሰውየውን ግን እማርካለሁ። ከሰውየው ጋር መጋጨት የለብንም። ሐሳቡን ነው ለክርስቶስ መማረክ ያለብን። ለምን? እንድንወደው ታዘናልና። እየጠላህ መስበክ አትችልም፣ መጨመር አትችልም። ቂም እያያዝክ መቁረብ አትችልም። ታውቃላችሁ፣ ነገር ሁሉ ይታሰርብሃል። እና ሰውን መሸከም ከመጠን በላይ ከባድ ነው። አገልግሎት መሸከክም ጸጋ አለው፣ እየጨመርክ ትመጣለህ። እና ኢየሱስ ዞር አለ። ድንቅ ነው። ትዝ ይላችኋል፣ አጋንንት አለብህ አሉት። እንዲያውም የአጋንንት አለቃ ነው ያለብህ አሉት። ይሄ እኮ ቦግ የሚያደርግ ነው በእውነት። ግን ክርስቲያን በመንፈስ እንጂ በሞራል በስሜት ስለማይኖር ኢየሱስ አልተበሳጨም። አብዷል እኮ አሉት ኢየሱስን። እንዲያውም ሊቀ ካህኑ በጥፊ መቶታል ፍርድ ቤት። ታውቃላችሁ፣ አምላክን በጥፊ መታው ሊቀ ካህኑ። በጣም የሚያናድድ እኮ ነው። ግን ሲናደድ ሲበሳጭ አታይም ወይ እግዚአብሔር ሲል አታዩትም። ዋጥ ጭጭ። ለምን? የተላከው ከአብ የተሰጠውን ተልእኮ ይፈጽም ዘንድ ነው። ከሰው መጠበቅ። አምላክ ከሆንክ እኛንም ራስንም አድን ብሎ ሰደበው። ዝም። ጌታ ነኝ ትላለህ እንዴ? እስቲ ከመስቀል ውረድ። አንቺ አሳ አላበላሁሽም፣ ከለምጽ አላዳንኩም፣ እኔን ነው እንደዚህ የምትለው? ዝም። በመስቀል ላይ አልዛተም፣ ታገሰ እንጂ። ሰይጣን ሰውን ተውሶ ከነካካን ሙቀታችን ይለካዋል። ስለዚህ በሰዎች በተከፈተል መስኖ ከገባ መውጫም የለውም። ውል የሌለው ክር መፍታት ጀመር። ታሸንፍ እኮ ይሆናል። መላእክት ግን አያጨበጭቡ። የተላኩት ሰውን ልኩን እንዳሳየው አይደለም። የተላኩት ማንነቴን እንድገልጥ አይደለም። የተላኩት የሰጠኝን ተልእኮ እፈጽም ዘንድ። ትዝ ይላችኋል፣ እሴይ ዳዊትን ልኮት ከጎልያድ በላይ አስቸጋሪው ኤልያብ ነው። አንተ ወሬኛ፣ በጎቹን ያለረኛ ነህ የመጣኸው፣ ወሬ ልታይ ነው፣ ተንኮለኛ ነህ። ሶስቱም የሐሰት ክስ ነው። ዳዊት ምስክር ጥሩልኝ፣ እውነት ይዘርዘርልኝ፣ ሐቅ ይውጣልኝ ቢል ያሸንፈዋል ኤልያብን። ግን አላደረገም። ከኤልያብ ፊት ዞር አለ ይላል። ምን ማለት ነው? እግዚአብሔር የቸኮለው በጎልያድ ላይ ክብሩን ለመግለጥ እንጂ ኤልያብን እንዲያሸንፍ አይደለም። ገብቶታል ዳዊት። አንዳንድ ሰው ምንም ሳታረግ በመንገድ ላይ ድንገት ይቆምብሃል። ምንም ሳታረግ በእውነት በከንቱ ጠሉኝ የተባለው ይፈጸም ዘንድ። አንዳንዱ ክፉ መንፈስ ሊሆን ይችላል። አንዳንዱ ዕውቀት ከማጣት ይሆናል። እነዚህን ሁሉ ማስተናገድ ጊዜ የማይበቃህም የእግዚአብሔር ፈቃድ ማለት ነው። ለምጽአትና ለታላቁ ቀን እየተውክ አንተ ግን ትኩረትህ ተልእኮ ላይ ካላረክ
ማገልገል አትችልም። ትዝ ይላችኋል ሐዋርያት ሥራ ላይ ነው ሉቃስ ወንጌል ላይ ኢየሱስም ወደ ኢየሩሳሌም ይዟቸው ሄደ ሐዋርያቱን እና ሲሄድ ሆን ብሎ ነው በሰማርያን መንገድ ይዟቸው ሄደ። ሰማርያን አናሳልፍም አሉት፣ መንገድ ዘጉበት። ዲሞክራሲያዊ መብቴ ነው፣ የአብርሃም ልጅ ነኝ፣ ማለፍ እችላለሁ አላለም። ሐዋርያቱን እየፈተናቸው ይመስለኛል። ለምንድን ነው የማታሳልፉኝ? ከለምጽ አላነጻውሽም? አንቺ ውሃ ስትቀጂ ደግሞ በተአምራት እንደዚህ አላረኩም አላለም። እና ወዲያው ጴጥሮስ ይመስለኛል ጌታ ሆይ የጸሎት ርስ መጣብኝ፣ ኤልያስ ከሰማይ እሳት እንዳወረደ ላቃጠላቸው ፈቀድልኛል። ጴጥሮስ ወደካ። መንገድ አናሳልፍ የሚልህን ሁሉ አቃጥለህ የተላከው ለዚህ ነው። እና እስከ መሬት ተነስተው መንገድ ሲዘጉ ተጠራርተው ሲያድሙብን ልካቸውን እንንገራቸው። ይሄ እግዚአብሔር መንገድ አይደለም። እኔ ማድረግ አቅቶኝ ይመስልሃል? እና ምንድነው ማድረግ ያለብን? እኔን ተመልከታለሁ። በሌላ መንገድ ዞር ብሎ ሄደ ይላል። ለህሊናና ለእግዚአብሔር ትቷቸው ሄደ። ትዝ ይላችኋል ዳዊት ልጄ በስሏል፣ በእስራኤል ላይ ላንግሰው፣ ከፍታውን ቤተ መንግስትና ህዝቡን ልስጠው፣ እስኪ መንፈሳዊ ሙቀቱ ይለካ ተባለ። የላከበት ናባልን ነው። ከጌታ የኮበለለ ሽፍታ ከወዴት እንደሆነ የማይታወቅ ብሎ በሰው ፊት ሰደበው። አታምኑ? ዳዊት እንደተጠበቀው አይደለም። ጠቅላላ ናባልና ወንዶች ይገደሉ እስኪ ነጋ ድረስ አንድ ሰው እንዳይቀር ያው እግዚአብሔርን በመሐላ ራሱን አስሮ ወንዶችን ሁሉ ለመግደል ሰይፍ ታጠቀ። እግዚአብሔር በፍጥነት አቢግያ ላካት። ዳዊት እኔ የተቀባ ዳዊት፣ ህዝቡን ልታስተዳድር የሰለጠንክ ዳዊት፣ ልበ እግዚአብሔር እንድትሆን የታቀድከው ዳዊት፣ አፈርኩብህ። አንድ ሰው በሰደበ ሰው ሁሉ ልጨርስ ነው። 3 ስድብ በሰደበ ሰይፍ ታጥቀ ሰዎችን አስተባብረ ልዘምት ነው ካንተ ያረቀው። ይሄ ነው እንዴ ንግስና? ንጉስ ባረገ ምን ልታረግ ነው? ስንት እስር ቤት ሊበቃ ነው? ኒኩላር ልትጥል ነው ሰው ላይ። ትክክል አይደለም። ደነገጠ። ታውቃላችሁ መሰረታዊ የአገልግሎት መርሆ ስቶ ነበር። ገባው። በእንቅልፍ አሳልፎ ቢሰጠው፣ ዋሻ ላይ ቢሰጠው፣ ተውት ቀኑ ሲደርስ ይሞታል፣ እጄ በሱ ላይ አትሆንም እያለ ኤክስፐርት ሆኗል በአገልግሎት መጨረሻ ላይ። መጀመሪያ ግን እንደዛ አልነበረም። ሐዋርያው ጳውሎስ ፍርድ ቤት ቆሞ በሰውና በእግዚአብሔር ፊት ንጹሕ ሕሊና አለኝ ብሎ ጮኸ። ሊቀ ካህኑ ኢየሱስን የመታው እሱን በጥፊ ደረገመው። ትዝ ይላችኋል። ጳውሎስ ለቀቀ ነው የሚባለው። አንተ በኖራ የተሰንክ ግድግዳ በፍርድ ቤት ቁጭ ብለ በሕግ ልትፈርድብኝ ሲል ያለ ሕግ እንድመታ ታዛ እግዚአብሔር ይመታሃል አለው። ሊቀ ካህኑን ለምን መታሃል አሉት። ጳውሎስን ለምን ሰደብከው አሉት። ሰይጣን እንደዚህ ነው። ቁርሱን አልበላም፣ ማታ ታስሯል፣ የተናገረው ነገር ትክክል ነው። ሊቀ ካህን በፍርድ ቤት በጥፊ አይማታም። ቡግ አለበት ማለት እኮ ነው። ሆኖም ራሱን አላጸደቀም። የሕዝብን አለቃ አትርገም ተብሎ ተጽፏልና ይቅርታ አድርጎልኛል። በይፋ ይቅርታ ጠየቀ። ስተቱንም አልደገመም። ከሰው መጠበቅ ወገኖች ካልዛዝ ጊዜያችን ይበላዋል። ብድራት አይደል ለስጋችንም ጤንነት የማያመጣ ዘመናችንን የሚበላ ነገር ከሰው አለመጠበቅ። ስንት አለ በምድር ላይ ውርስ ያላካፈላለ፣ ለቅሶ ያልደረሰ አለ፣ ተበድሮ ያልመለሰ አለ፣ ሞባይል የዘጋብህ አለ፣ የናቀህ አለ። ይሄን ሁሉ ማስተናገድ አትችልም። በልበ ሰፊነት ወደ ተልኮ ዞር። ማሰላሰል ያለብን ተልኳችን ነው፣ የሰዎችን ያደረጉብን አይደለም። ስለዚህ ህሊና መጠበቅ አለበት፣ ልቤ መጠበቅ አለበት። ከፍቅርና ከአገልግሎት በቀር ሰውን በልቤ መሸከም የለብኝም። ትዝ ይላችኋል አንድ ሳሚ የተባለ የቢንያማዊ ሳሚ አቢሴሎም ሲያሳድደው ተራራ ላይ ቆሞ ምቹ ቦታ ላይ አንተ የደም ሰው፣ አንተ የደም ሰው፣ ዩቲዩብ ላይ ቆሞ በሉት እኮ አሁን ሰው ሁሉ እየሰማ አንተ የደም ሰው ይለዋል። ዳዊት ምን ሊያደርግ ይሆን? ከመሬት ተነስቶ የሰደበውን በይፋ የሰደበውን ምን ይመልሳል ስል አይ ከወገቤ ወጣው ያሳድደኝ የለም ይሄ ቢንያማዊ ቢሰድበኝ ምን ችግር አለው? ተውት አለ። ብራቮ ዳዊት
ሴቭ አላረገውም፣ በልቡ አልቀበረውም፣ አንከባሎ ጣለው ብዬ አደነኩት። አቢሴሎም ሞቶ ሲመለስ ሳሚ እግሩ ላይ ወድቆ ይቅርታ ጠየቀው። ኖ እግዚአብሔር የቀባውን ሰድቧል፣ የእጁን ያግኝ አሉ ሰዎች። አረ ተውት፣ እግዚአብሔር ድጋሚ እንድነግስ ዕድል የሰጠኝ አምላክ ሰው በዚህ ሰዓት ይሞታልን? ሕያው እግዚአብሔር ሳሚ አትሞትም። ኦ ዳዊት ሃሌሉያ አልኩ። እድሜው ፈጅቶ ሊያረጅ ሲል ግን ደነገጥኩ። ልጄ ሰለሞን ዛሬ ማታ ልሞት ነው፣ ኑዛዜ ያለኝ። ዝግጁ ነህ? ዝግጁ ነኝ አባዬ። ቀጥል። ሳሚ በል። ማን ነው ሳሚ? አንተ ልጅ ሆነ ብርቱ እርግማን የረገመኝ። መቼ? ድሮ ገና ስንት ደቂቃ? 2 ደቂቃ ሰደበኝ። እስከ ዛሬ በልብ ይዘዋል። ይዤዋለሁ። ለምን አትገለውም ነበር? ይቅርታ ጠየቀኝ፣ ይቅር አልኩት መስሎኝ ነበር። ሲውል ሲያድር ግን በውስጤ ሴብ ሆኗል። ሳሚ የተባለ ቫይረስ ውስጥ ያለ ለካ። ልጄ ሆይ ግደለው፣ ከሽበቱ ከደም ጋር ደባልቀኝ። አባዬ ልግደለው? ግደለው። አቂመበታል ማለት ነው። ዝርዝር ውስጥ እንዳገባ ግደለው። ታምናላችሁ? ይሄ ማለት ለብዙ ዓመት በገና ሲመታ ሳሚን ይዞ ነው በልቡ፣ ሲጸልይ ሳሚን አዝሎ ነው በልቡ። እንዳይፈጥን እንቅፋት የሆነው በአደባባይ ላይ ቅስሙን በቃል የሰበረው ሰው በልቡ ሴቭ አድርጎታል። ትክክል አልነበረ ወገኖች። ምናልባት በሰው የተጎዳችሁ ብትኖሩ ይቅር በማለት ለእግዚአብሔር መስጠት ያቃታችሁ ከሆነ መጨመር አትችሉም በአገልግሎቱ። በጣም ሰው የሚፈታተነው ለዚህ ነው። የመንፈስ ቅዱስ ኃይል እንዳይገለጥ በየቀኑ እንዳንጨምር እንቅፋት የሚሆነ በሰዎች ጉዳይ እርስ በርስ ተነካክሰን እንዳንጠፋፋ መጠንቀቅ አለብን። ይሄ እኮ እኔም ጎድቻለሁ፣ ሰውም ይጎዳኛል። መልአክ ስላልሆንኩ ያለ ነው። ጸጋው ያከመን በምህረቱ ነው የምንኖረው እንጂ ብቁ ሰው ማን ነው? በአንድም በሌላም ሰው እኮ መጉዳት አይቀርም። እኔንም ሰዎች ይጎዱኛል ያለ ነው። በልቤ ሴቭ ማድረግ የለብኝም። ለምን? በእኔ ውስጥ ያለው መልእክት ታላቅ ነው። በጨለማ ያለውን ወንጌል እንድሰብክ ነው የተጠራሁት። በውጭ ያሉ ወንጌል ያልሰሙ ብዙ አሉ። በሰው ከታሰርኩ ወንጌሉን መስበክ አልችልም። ለዛ እኮ ነው እንደ እስጢፋኖስ የሚያደርጉትን አያውቁምና እያልን መማለድና ማገልገል የምንችለው ከሰው የተጠበቀ። በህይወታችን ለመጨመር ትኩረቴ ተልእኮዬ ላይ ብቻ ሳይሆን ከጎዱኝ ሰዎች ልቤ መጠበቅ፣ ቂም እንዳልይዝ፣ እንዳላኮርፍ፣ እንዳልበቀል፣ ስም እንዳላጠፋ፣ እንዳረጉብኝ አረጋለሁ እንዳንል ከሰው መጠበቅ አለብን። ሶስተኛው ነው ያደረገው። እርሱ ግን በመካከላቸው አልፎ ሄደ ይልና ቁጥር 31 ወደ ገሊላ ከተማ ወደ ቅፍርናሆም ወረደ። ለምን ወረደ? ጂኦግራፊ ሳጠና ነው ይሄን ያገኘሁት። እቺ ቅፍርናሆም ኢሳይያስም ተንብዮአል። በገሊላ አውራጃ ያለሽ ቅፍርናሆም ሆይ እያለ መሲህ ለብዙ ጊዜ እንደሚያገለግልባት ኢሳይያስ ተንብዮአል። ብዙ የአገልግሎቱ ሴንተር ቅፍርናሆም ነች። ለምን? የሮማን ወታደር ካምፕ ስላለ ነው። የረቢዎች ቴዎሎጂ ትምህርት ቤት ስላለ ነው። የንግድ ቦታ ስለሆነች ነው። ወደ ታላቁ ባህር የሚወስድ መንገድ አለ። ኢየሱስ ቅፍርናሆም ላይ ሰበከ ማለት አንድ ወታደር ሮም ይዞት ይሄዳል ወንጌሉን። አንድ ዕጣን ነጋዴ ግብጽ ይዞት ይሄዳል። አንድ ቄስ ቤተ መቅደስ ይዞት ይሄዳል። በአጭር ሰዓት ወንጌሉ የሚሰራጭበት ገዢ ቦታ ላይ ቆመ ማለት ነው። በአገልግሎት የምንጨምረው ገዢ ቦታ ስንመርጥ ነው። የመጀመሪያው ተልእኮ ላይ ስናተኩር ነው። ሁለተኛ ከሰው ስንጠበቅ ነው። ሶስተኛስ ገዢ ቦታ ስንመርጥ ነው። ምን ማለት ነው ገዢ ቦታ? አሁን እዚህ ያለው ወንድማችን ቄስ ተስፋዬ አንዴ ረስቶት ይሆናል። ቀበሌ ሸልሞታል። የሸለመው መብራት አብሩ ውጪ ሲባል እሱ ሰው ሁሉ እንዲያይ እንጨት ላይ አምፖሉን አንጠለጠላት እና የቀበሌ ሮንድ የሚዞሩት ጠርተው ሸለሙኝ ብሎ ነገረኝ። ትዝ ይለኛል። አምፖሏ እኮ ቤትም ማረጋት፣ ሽንት ቤትም ማረጋት፣ ኪችናም ማረጋት ያቺው ነች አምፖሏ። ግን እንጨት ላይ አድርጎ ከፍ አድርገላቸው መቅረዝ ላይ ያስቀመጣት ማለት ነው። አሁን ብርሃን አብርተሃል ወይ አይደለም፣ ምን ላይ ያኖርከው ነው? እንቅቡስ ቀረቀርከው፣ አልጋውስ ቀረቀርከው፣ ሰዎች ሁሉ እንዲያዩት መቅረዝ ላይ ያኖርከው። ገዢ ቦታ የሚባለው ይሄ ነው። አሁን
ኢየሱስ ቅፍርናሆም ላይ ስለሰበከ በአጭር ሰዓት ብዙ ውጤት ዝና ሁሉ ጨመረ ማለት ነው። ዛሬ ኢየሱስ በእኛ ምድር በእኛ ዘመን ቢኖርስ ብዬ አሰብኩ። የት ላይ ቆሞ ይሰብካል? ዩቲዩብ ላይ ቆሞ ይሰብካል፣ ቴሌቪዥን ላይ ቆሞ ይሰብካል፣ ራዲዮ ላይ ቆሞ ይሰብካል ማለት ነው። ለምን? በአጭር ጊዜ ወንጌል በምድር ሁሉ ይሰራጫላ። ቴክኖሎጂ የራሱ ክፋት አለው፣ የራሱ በጎነትም አለው። አሁን ወጣቶች ሁሉ ታውቃላችሁ በእጃቸው ነው ወን ቤት መሄድ፣ ትኬት ሳትቆርጥ ጦር ሜዳ መሄድ፣ ቤተ መንግስት መግባት፣ መኪና እየነዳች ወጥ እየሰራች በአጭር ጊዜ ወንጌሉ እንዴት ይሰራጫል? ድረገጾች፣ ቴክኖሎጂዎች በጣም ወሳኝ ናቸው። እኛ ታምናላችሁ እዚህ ወደ ስንት ዓመት 30 40 ዓመት ስናገለግል ካሜራ ነበረ። እኛ ካሜራ ይገዛልን ብለን ለሽማግሌ አላቀረብንም። ለምን? አናውቀው። በእውነት እላችኋለሁ ይሄ ዩቲዩብ የሚባል ክላውድ ላይ መጫ ምንም እውቀት የለንም። አንድ ቀን እኔ ለሰርግ ነው ስቀረጽ የማውቀው፣ ለሙሽሮች ወይ ለቅሶ ሲሆን አንዳንድ ሰዎች ይቀርጻሉ። በተረፈ የእሑድ ስብከት ማርና ወለላ እዚህ ላይ ይፈሳል ነው የምላችሁ። አንዱም ተቀርጾ የተቀመጠ የለም። በእርግጥ በድምጽ ተቀርጾ እዛ ውስጥ እንዳለ አውቅ ነበር። አሁን ግን ያን የሚሰማ ማን ነው? ዘመኑ ያን አይደለም። አሁን እያየው መስማት በዩቲዩብ ሲቀረጽ ስንት አገልጋይ እዚህ መድረክ ላይ ሰብኳል። እኔም ማርክም ሁሉ ተቀርጾ ተቀምጧል ወይ ስትሉ እዛ ጋር እንቆማለን። እኔ አሁን ነው የሆነች ወጣቶች ባክ ይሄ ነገር ይቻላል እንዴ መቅረጽ? ይቻላል ቄስ፣ እኛ ኤዲት እናደርጋለን፣ ወደ ክላውድ እንልከዋለን። እስቲ ሞክሩት። ቀርጸው ኤዲት አድርገው ወደ ዳመና ለቀቁት። አታምኑ። ከአሜሪካ ይደውላሉ። ከደው ትላንት የሰበከው ተጣልተን ነበር፣ ታረቀን፣ አዝነን ነበር፣ ተጽናን። የት የሰበኩት? በዩቲዩብ የሰበኩ። እንዴ እስከ ዛሬ የት ነበርኩ? ጌታው የት ነበርኩ? 1000 ሰው አየሁ፣ 2000 ሰው አየሁ። የት ነበርኩ እስካሁን? ተጸጸትኩ ነው የምላችሁ። አንዳንዴም ባይመጣ እስከ ዛሬ እንዴት አልተገለጠልኝም? ወይኔ አሁን እያንዳንዱ ስብከት እንዲቀረጽ በጣም በከፍተኛ ጉጉት ውስጥ ነው ያለው። ለምን? በህይወት ባልኖር እንኳን መልእክቱ ይኖራል። ማንም ያለ ከልካይ ሰዎች ሁሉ በነፃነት ይሰሙታል። አረብ ሀገር ያሉት ይሰሙታል። ወይኔ ወይኔ ያልኩኝ በእውነት ነው። ገዢ ቦታ መልእክቱ ቆጥ እንደ መካነ ኢየሱስ የሚሰብክ ማን ነው? ቁጥር 1 ነች እኮ በስብከት። ግን ገዢ ቦታ ስላልያዘን ሌሎች በለጡ። በተለይ አንዳንዶችማ ቀድሞ ቴሌቪዥን ገዙ፣ ዳመና ላይ ሆነው ቀጠቀጡ። እኛ ጠበንጃ ይዘን ጫካ ለጫካ ነው የምንዞረው። አልተመጣጠንም። የሚለቀቅላቸው የተቀረጸው በእኛ እጅ አልነበረም። ቴክኖሎጂውን፣ ቴሌቪዥኑን ሌሎች ያዙት። አሁን ባንንና ብንዘገይም በእውነት እየባነን ይመስላል። ሆኖም ቱሌታ ሆኖ ስንት ሰዎችን የሚያድን ጸጋ ለዚህ ቸርች። ስንት ኃያላን በእውቀት የተሞሉ አሉ። ምን አረከው? እውቀቱን ነው። ሰዎች ሁሉ እንዲያዩ ተገለጥኩ ወይ መቅረዙ ላይ አኖርከው ወይ ነው ጥያቄው። ነው ላንተና ለቤተሰብ ለቸርች ብቻ ነው? በውጭ እኮ መከሩ ብዙ ነው ወገኖች። ባጀት ተበጅቶ ካሜራ መገዛት አለበት፣ ቀራጮች መቀጠር አለባቸው። ለምን? ውጤቱ ስታዩት የትየለሌ ነው። እኔ እዚህ 100 ጊዜ ከምሰብክ እናንተ ፊት ቆሜ 15 ደቂቃ በዩቲዩብ ብሰብክ በላጭ ነው። አታውቁ። ለምን? ውጤቱ ስታዩት አስገራሚ ነው። እና በዚህ አቅጣጫ ቤተክርስቲያን መንቃት አለበት ባይ ነው። በቴክኖሎጂ መቀደም የለብንም ባይ ነው በእውነት። እና ኢየሱስ ገዢ ቦታ ላይ ገዢ ቦታ ማን ነው? ባለስልጣን ይሆናል፣ ገንዘብ ይሆናል፣ ቴክኖሎጂ ይሆናል። እኔ አላውቅም። ወንጌሉን የሚያሳልጥ የሚያበዛ ነገር ማለት ነው ባጭሩ። አንድ ሰርጊዮስ ጳውሎስ የተባለ ወንጌል እንዳይሰማ ያጣምም ነበር። በራያሱስ የተባለ ጠንቋይ አገረ ገዢውን፣ ጳውሎስም አገረ ገዢውን፣ ጠንቋውም አገረ ገዢው። ለምን? ገዢ ነው። ታውቃላችሁ፣ ሃማ አርጤክስስን ያዘው፣ ገዢ ነው። አስቴርና መርዶክዮስ ያዙት፣ ገዢ ነው። ኤልዛቤል ገዢውን ያዘችው አካብን። አብዲውና ኤልያስም ገዢውን ያዙት። ግብ ግቡ ባለስልጣናት ሊሆኑ ይችላሉ፣ ባለጠጎች ሊሆኑ ይችላሉ። ታውቃላችሁ፣ ኢየሱስ ሞቶ ጲላጦስን የለመነው ስጋውን ጴጥሮስ አይደለም። ለምን? ከገዢው ጋር አይገናኝም።
ማን ያስገባዋል? ባለጠጋው አርማትያስ ዮሴፍ ግን ቀጥታ ገባ። ሰላምታ ሰጥተው ነው ያስገቡት። ለምን? ገዢውን ተቆጣጥሮታል። አስከሬኑን ለመቀበል እንኳን ቆምላችሁ ከባለስልጣን ሩቅ ከሆንን፣ ከባለጠጎች ሩቅ ከሆንን፣ ከቴክኖሎጂ ሩቅ ከሆንን ብዙ ድካም ትንሽ ፍሬ ይመስለኛል። ኢየሱስ ቅፍርናሆም ላይ ቆመባት። እናት መካኒቱ ሴት ጋር ነች። ራሳችን ማየት አለብን። ከተማውን ተቆጣጥረዋለች ወይ? የኢየሱስ ወንጌል አሸንፏል ወይ? ዝናዋ፣ የክርስቶስ ዝና በእናት መካኒቱ ጨምሯል ወይ? ይሄ ጥያቄ መመለስ አለበት። እንደ እድሜና እንደ ኃይላችን ተጽዕኗችን ተመጣጣኝ ነው ወይ? መባነን ያስፈልጋል ወንድሞች። በአገልግሎቴ እየጨመርኩ እንድመጣ ምን ላድርግ? ትኩረቴን ተልእኮዬ ላይ ማድረግ፣ ከሰዎች መጠበቅ፣ ገዢ ቦታ መያዝ። አራተኛና የመጨረሻው ቁጥር 32 በስልጣን ነበርና ትምህርቱ ተገረሙ። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበር። በታላቅ ድምፅ ጮሆ ተው የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋ መጣህን? ማን እንደሆን ካውቃለሁ፣ አንተ የእግዚአብሔር ቅዱስ አለ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎ ሳይጎዳው ከእርሱ ወጣ። ሁሉንም መደነቅ ያዛቸው። እርስ በርሳቸውም ይህ ቃል ምንድን ነው? በስልጣንና በኃይል ርኩስ መናፍስትን ያዛል ይወጡማል ብለው ተነጋገሩ። ዝናም በዙሪያው ባለች ሀገር ወደ ስፍራ ሁሉ ስለ እርሱ ወጣ። አራተኛ ወገኖች ሆይ የሰይጣን ሐሳብ አለመሳት፣ ኃይለኛውን ማሰር። ኃይለኛውን ሳታሰር መበዝበዝ አትችልም። ሰይጣን አሁን በምድር ነው የሚኖረው። ጥቂት ጊዜ ተፈቅዶለታል። በዓለም ሁሉ ተሞልቷል። ታውቃላችሁ፣ ሰይጣን አንድ ነው፣ አጋንንት ብዙ ናቸው። ተጠቅጥቀዋል በሰው ሁሉ እና ኢየሱስ ሲገባ ስካን ያደርጋል። ኢቪል ስፒሪት አለ የለም? አንተ ርኩስ መንፈስ ነህ፣ አንተ ደንቆሮ ነህ፣ አንተማ ዲዳ ነህ፣ አንተማ ሌጊዮን ነህ፣ ልቀቅ ይለዋል። አንተ የድካም መንፈስ ነህ። ስማቸውን፣ ቁጥራቸውን፣ ስልጣናቸውን ያውቃል። ኃይለኛውን ካላሰርክ መበዝበዝ አትችልም። የዚህ ዓለም ገዢዎች አሉ፣ በዙሪያችን እኮ አሉ። ስልጣን ሰጥቶናል ለማስለቀቅ፣ እባብና ጊንጡን ለመርገጥ ስልጣን ሰጥቶናል። ማሰርና ማውገዝ ግን የቤተ ክርስቲያን እጅ፣ የቤተ ክርስቲያን ስልጣን ነው። ካላወገስክ፣ ካላሰርክ፣ ተፋላሚ ተዋጊ ካልሆንክ እድሜ ረጅም ፍሬ ትንሽ ነው የሚያደርጉብህ፣ ያዘገዩሃል። ከሰው ጋር ያጋጩ ጉልበትን ይበሉብሃል። አዚም ነው ድንዛዜን ይጭናሉ የዚህ ዓለም ገዢዎች ወገኖች። ስራቸው ይሄ እኮ አሁን እስር ቤት መጨመር አይደለም ስራቸው። እርስ በርስ ያጋጩናል፣ እንዳንከባበር ያጋጩናል፣ የቤት ስራ ይሰጡናል። ስንጸልይ አዚም ይጥሉብናል። በእጃችን እኮ ሰይፍ አለ። ማስወገድ፣ ማሰር፣ ማውገዝ የሚባል ስልጣን ለቤተ ክርስቲያን ተሰጥቷል። የገሃነም ደጆች ቤተ ክርስቲያንን አይቋቋሟትም የተባለው ያ ነው። በእርግጥ አልተቋቋሙንም ወይ ነው ጥያቄው። ኢየሱስ ወደ አንድ ምኩራብ ገባ። አንድ የድካም መንፈስ ያላት እቺ የአብርሃም ልጅ ሆና ለ18 ዓመት ሙሉ የድካም መንፈስ አጎበጣት። 18 ዓመት ብዙ ነው። የምኩራቡ አለቃ አያውቅም፣ እጅ ጭኖ ጸልዮላት አያውቅም። ለ18 ዓመት ፊዚካሊ አይደለም የታመመችው፣ የድካም መንፈስ ነው ያጎበጣት። እጅ ሲጭንባት ቀጥ አለች። 18 ዓመቷን በላው። የምኩራቡ አለቃ ተገረመ። ወደ መቄዶንያና እርዳን። ጳውሎስ ከሲላስ ጋር ሲሄድ አንዲት ገረድ የመዳን መንገድ የሚነግር የእግዚአብሔር ሰው አንድ ክፉ መንፈስ ልቀቅ አለው። ሰላቢ መንፈስ ነበር። በሷ ውስጥ ያለው መንፈስ ሲወጣ ሊዲያ ጌታን አመነች። እስር ቤቱ ተፈታ። ኢሮፕን አንቀጠቀጠ። ፊልጵስዩስ ቸርች ተተከለች። ለምን? የዛ ከተማ ገዢ ተቆጣጥሯቸው ነበር። ፊልጶስም ወደ ሰማርያ ሄደ። አጋንንቶችን ያወጣቸው ነበር። ደስታ ተሞሉ፣ ተፈወሱ፣ በቁጥርም ጨመሩ ይላቸዋል። ኃይለኛውን ካላሰርከው መበዝበዛት በመጽሐፍ ቅዱስ ላይ ስለዚህ ብዙ መናገር ይቻላል። ኢየሱስም ወደ ጌርጌሳኖን ይዟቸው ሄደ። ለከተማው ነው ብለው ሲያስቡ ወደ መቃብር ስፍራ ይዟቸው ሄደ። ዛሬ ለሙታን ነው እንደሚሰብከው ሲሉ ሰንሰሉን እየበጠሰ ሰው አላሳልፍ የሚባል አንድ ሰው መጥቶ እግሩ ላይ ሰገደ። የማን መሆኑን አውቃለሁ፣ የእግዚአብሔር ቅዱስ፣ ጊዜው ሳይደርስ ልታጠፋን መጣህን አለው።
ስምህ ማን ነው አለው። ኢየሱስ በመረጃ ይኖራል ወይ ነው መጠየቅ እኮ አያስፈልገውም፣ አምላክ ነው። ለሐዋርያቱ ነው ትምህርቱ ታውቃላችሁ። ሌጊዮን ነን አለው። አንድ የሮማን ባታሊዮን ጦር ማለት ነው ሌጊዮን። ቁጥሩ ልሳሳት እችላለሁ፣ ምናልባት 17000 ጋኔን በአንድ ሰው ውስጥ አለ። በጣም ብዙ ነው 17000። አየ ተጠጋግተው ቁጭ። ለምን ተጠጋጉ? አጋንንቶች የሰው ስጋ ስለሚመቻቸው፣ ከሰው ከወጡ ራቁት ሰው እንደሚሆን እንዲሁ ራቁትነት ስለሚሰማቸው። ግን ያልባነነ ነፃ የማያወጣ ህዝብ ካገኘ ቁጭ ይልበታል። ግን አንድ ሰው ውስጥ ተቀመጠ ማለት ጌርጌሳኖን ከተማን ተቆጣጠረ ማለት ነው። ከዛ ይወጣና አንዷን ይመታታል፣ ጨነገፈኝ ትላለች። አንዱን ይመታዋል፣ መኪና ገጨው ይባላል። አየ የሞት ወረዳ አደረገው ማለት ነው። ኢየሱስ ልቀቅ አለው። አሳማዎቹ ወደ ባህር ገቡ። ልቡ ተመለሰ። ያለው ትዝ ይላችኋል። ጌታ ሆይ ልከተልህ አለው። አይ ለቤተሰቦች እግዚአብሔር ያደረገልህን ስበክ አለው። ጂኒ ሌጊዮን ያለብኝ ሰው 3 ቀን እንኳን ስልጠና ሳሰጠኝ ነው እንደምሰብከው እንዳትለኝ። ኃይለኛውን ስላሰርኩልህ ኢየሱስ አዳነኝ ስትል 50 ሰው ይድናል። ኢየሱስ አዳነኝ ስትል 10 ሰው ይድናል። ኃይለኛው ታስሮልሃል። ስለዚህ ነው የሚቀልልህ። መሰለል ግድ ነው። ታውቃላችሁ አጋንንቶች ክፉ ነገር ሁሉ ምንጭ ክፉ መንፈስ ነው። የበጎ ነገር ሁሉ ምንጭ መንፈስ ቅዱስ ነው። አንድ ከተማ ጎስቁላ ስናይ መጠርጠር አለብን። ጫት ከቃመ የጫት መንፈስ ነው። ዝሙት ቤት ከበዛስ የዝሙት መንፈስ አለ። በሽታ ከበዛስ በሽታ አምጪ መንፈስ አለ። ሻይ ቤት ምናምን ከሌለስ የጉስቁልና መንፈስ አለ። መሰለል አለብን። አጋንንቶች ባሉበት ባህሪያቸውን ነው ኮፒ የሚያደርጉት። ይህን ሁሉ ለማንጻት ወገኖች ሆይ በቤተ ክርስቲያን እጅ ነው ስልጣን። ታውቃላችሁ አዲስ አበባ አሁን ፈገግ እያለች ነው እየነጻች። የሰውን አእምሮ ማን ያነጻዋል? ከቤተ ክርስቲያን ውጭ ኢቪል ስፒሪቱን ማን ይቆጣጠራል? አየ ቤተ ክርስቲያን ካልሆነች፣ የኢትዮጵያን አየሮች ካላነጻች፣ የ4 ኪሎን አየር ካላነጻች፣ ስልጣን በፌደራል መንግስት እጅ አይደለም። አጋንንቶችን ማሰርና ማውገዝ የቤተ ክርስቲያን ስልጣን። ኢየሱስ የገሃነም ደጆች ሊቋቋሙት አልቻሉም። ዝናው ጨመረ። ሩቅ ያሉ አገሮች ሁሉ ሰሙ። የተወደደችውን የጌታን ዓመት እየሰበከ ተፈጸመ አለ። ዛሬ በዚህ ጉባኤ እግዚአብሔር መልእክት አለ። ይሞግተናል ጌታ። ልብህ ተልኮ ላይ ነው ወይ ነው? አገልግሎቱ ለካህናት ብቻ ሰጣችሁት? ሁላችሁ ካህናት አይደላችሁም? ምን ሁላችሁ ለዚች ምድር አታስፈልጉም? ምን በሰጣው መክሊት እየተጋችሁ ነው ወይ ነው ጥያቄ። ትኩረት ተልኮ ላይ ነው ነው? ባልተሰጠህ በብዙ ነገር ውስጥ ትገባለህ። ሰበር ዜና ነው፣ ዩቲዩብ ነው፣ እግር ኳስ ነው፣ ድራማ ነው፣ የቤተሰብ ስብሰባ ነው፣ ማዕት ነው ጣጣው። አይ እያልክ እንደ ነህምያ ቅጥሩ ላይ ብቻ ነው ወይ? ስጦታ ላይ ነው? ተልኮ ላይ ነው ወይ ነው ጥያቄ። ሁለተኛ ሞጋጅ ጥያቄ፣ ተልኮን ያዘልከው ሰው ነው። የጎዱ ሰዎች ሴቭ አድርገሃል? መጨመር አትችልም። ይቅር ማለት መተው፣ ዞር ማለት ትችላለህ ወይ? ወይስ እስከ ዛሬ ድረስ ይቅር ያላልከው የጎዱህ ግን የተጎዳህበት ግን በልብ የተሸከምከው አለ ወይ? ልጄ ሆይ አውርደው፣ በይቅርታ ለኔ ተወው ነው የሚለው መጨመር እንድንችል። 3 መክሊትን ለማብዛት ስለ ገዢ ቦታ ታስባለህ? ጥበብን ትጠይቀኛለህ? ምን ባደርግ በንግድ ይጨምራለሁ? ምን ባረግ በትዳር ይጨምራለሁ? ምን ባረግ በአገልግሎት ይጨምራለሁ እያልክ ስለ ገዢ ቦታ ጥበብን ትለምነኛለህ የሚለው ሰው አለ ማለት ነው። 4 የዚህ ዓለም ገዢዎች ባትፈራቸው መናቅ የለብህም። ለማሰር ለማውገዝ ቤተሰብህን፣ ጎረቤትህን፣ ልጆችን ሁሉ በደሙ እየሸፈንክ የአጋንንትን ስራ እያሰርክ አየ የሰይጣንን ስራ እያፈረስክ ድል በመንሳት ላይ ነው ሆይ ስምና ስልጣኔን እኮ ሰጥቻለሁ፣ በዚህ ጎዳና ላይ ነው ይለናል ጌታ። ይሞግተናል። በቀሪ ዘመናችን በተለይ በአዲሱ ዓመት ለዚች ማህበር ለቅዱሳኑ ሁሉ መጨመር ይሁን። ኢየሱስ ሲመጣ
ከብዙ መክሊት ጋር ብዙ ደሞዝ እንድናገኝ እግዚአብሔር ይርዳል። እንጸልያለን። አዎ ጌታ ሆይ ዘመኑ እንደ ሸማኔ መወርወሪያ ይፈጥናል። እኛም ከኖርነው ይልቅ የቀረን ዘመን ጥቂት ነው። አንተ ልትገለጥ ሰማይና ምድር ሊጠቀለል ቀኑ ቅርብ ነው። በፊት ስንቆም እንዳናፍር የምንነግድበት መክሊት እንደ አቅማችን ሰጥተህናል። ሁሉም በመንገዱ ይጠበጥብ ዘንድ ስራ ፈት እንዳንሆን የምንጨምርበት አገልግሎት ሰጥተህናል። ልባችንን በመንገዳችን ላይ እንድናደርግ፣ ልባችንን በተልኳችን ላይ እንድናደርግ እርዳን። እግዚአብሔር ሆይ ከሰው ጋር እየተሟገትን በሰው ልባችን እየቆሰለ እግዚአብሔር እርስ በርስ እንዳንጠፋፋ ልባችንን ከሰው መጠበቅን አስተምረን። አምላካችን ሆይ ከፍቅር በቀር ለማናችንም ዕዳ እንዳይኖርብን በኢየሱስ ክርስቶስ ስም ብርሃን በልባችን አብራ። ጌታ ኢየሱስ እነሆ ገዢ ቦታ በመያዝ ያልተደረሱትን እንዴት እንድረስ በሚል እየተመካከርን የኋላውን ትተን ወደፊት መጨመር እንድንችል ጌታ ሆይ ከፍታውን አስይዘን። ቤተክርስቲያን በተራራ ላይ እንዳለ ከተማ ነችና ሰዎች ሁሉ የሚያዩዋት ብርሃንና ጨው እንድንሆን መጨመር እንዲሆንልን እለምንሃለሁ። እግዚአብሔር አምላካችን ሆይ በተለይ የዚህ ዓለም ገዢ ሊገድል ሊያርድና ሊያጠፋን የመጣው እንዳያገኘን በደም ሸፍነን። እግዚአብሔር የቤት ሥራ እንዳይሰጠን አቤቱ ከመንገድ እንዳያወጣን እንዳያዘገየንም ለማውገዝ ለማሰርና ለማፍረስ ጽኑ የጸሎት አርበኛ አርገን። እቺ ማህበር የብዙዎች እናት ነች። ጌታ ሆይ ባርካታል። መልሕቅ እንደጣለች መርከብ በአዲስ አበባ እምብርት ላይ ያለች ብዙ ልጆች ወልዳለች። በዓለም አቀፍ ሚሽነሪዎች አሏት። በገጠር ብዙ ቤተክርስቲያን ተክላለች። ብዙዎቻችን ያሳደገችን ባለውለታችን ነች። እግዚአብሔር ሆይ የተባረከች ትሁን። በዚህ ያሉ አገልጋዮችና ምእመናን ሁሉ ከማንኛውም ደዌና ሕማም በኢየሱስ ስም ይዳኑ። ጌታ ሆይ በጸሎታቸው ያንተ መገለጥ በሚያነቡበት ሰዓት ቅዱስ ቃልህን የቃል መገለጥን ስጣቸው። እነሆ በእድሜያቸው መጨረሻ የሰላም ብጽዕና የብፁዕ መሰናበት ይሁንልን። እግዚአብሔር ሆይ ታመው ለገቡ ድነው ይውጡ፣ እያለቀሱ ለገቡ ተጽናንተው ይውጡ። በዚህ ቤት መንፈስና ሕይወት ያለው ቃል እስከ ዛሬ ለብዙ ዓመት እንደተነገረ ከዚህ በኋላም እየጨመረ ይምጣ። ስለነበረን ስለሚኖረን ጊዜ እናመሰግንሃለን። በጌታችን በኢየሱስ ስም ብለህ ስማን።